ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። እንግዲህ ሸቃሊት እዚህ ጋር መታለኝ ማለት ነው። ድጉር ጉርጉር ጉርጉር እያለች የወሬ ሱስም አለባት አይደለ? አዎ አዎ፣ ኩሽና ላይ መታለች። እንግዲህ ምን ከምን እያደረገ አቤት ሸቃሊት። ሸቃሊት እኮ ግን ምስኪን ናት። እናንተ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉና ቤተሰቡ ነው ማለት ነው። እንግዲህ አንዳንድ ነገር እናወራለን ማለት ነው። ስለ ቡታጅራ ዩቲዩበሮች ማለት ነው ያየነውን የታዘብነውን እኛ ስለምን ይቅርብን። አዎ አጀንዳ በአጀንዳ እያደረጉልን ነው ማለት ነው። አጀንዳ በአጀንዳ አዎ፣ እኛ የመዳም ቅመሞች ስንት ችግር አለብን መሰላችሁ፣ ስንት ሀሳብ አለብን መሰላችሁ። ስለዚህ እነሱን እያየን በእርግጥ የሚያስተምር ነገር አይደለም የሚለቁት ባይዘው፣ ግን ያው እነሱን እያየን ፈን እንሆናለን ምናምን ትንሽ ያኔ በቃ ሀሳብ አስተያየት እንሰጣለን፣ እንቆርጣለን፣ እንቆራረጣለን። ቲክታከሮችም ከመዳም ኩሽና መልስ እንደዚህ ዘና ፈታ እንላለን ማለት ነው። ምክንያቱም ያው የነሱን ፕራንክ እና የነሱን ጨዋታ ካላየን አሁን ለራሳችን እኛ በጣም በብዙ ነገር ተጨንቀናል። ኢትዮጵያ ሀገራችን ጦርነት እንደምታውቁት ነው። ጦርነት የኢትዮጵያን ደግሞ ሲያሳስበን ደግሞ ይሄው አሁን መላው ዓለም ላይ እንደምታውቁት ነው። ስለዚህ ያ ጭንቀት አለ። እንቅልፋችን አንተኛ አሁን መጣል ደግሞ እኔ ማለት ነው ለዚህ የፈራው እኔ ሀገራችን ይኸው ስንት አመት ሙሉ 6 አመት 7 አመት ሙሉ የጥይት ድምጽ ነው የሚሰማኝ፣ የፖሊስ ድምጽ ነው። እና ይሄ ሁሉ እያለ እንዴት ነው ቤተሰቦቻችን የሚኖሩት? የምር እኔ ለቤተሰቦቻችን አሳውቁኝ። ይሄስ በሁለት ቀን ወይ በአንድ ቀን አንዴ ሲመጣ እንደዚህ ቅስማችን እንክት ለሚለው ስትረስ ለሚይዘን ነገር ማለት ነውና በጣም ከባድ ነው እውነት ለመናገር። በቃ ያለ መንግስታት ራሱ አሁን ክፍት ብለዋል ማለት ነው፣ በነገራችን ላይ ማለት ነው። ሰው ለማንኛውም እንግዲህ ስለማን መጣሁላችሁ መሰላችሁ? ዛሬ ደግሞ ስለ ብሩክ ነው የመጣሁላችሁ። ግን ወይ ጉንፋን አሞኛል በነገራችን ላይ ስለ ብሩክ መጥቻለሁ ማለት ነው። እንግዲህ አብርሽ ሁሉንም ዩቲዩበሮች አስተንፍሶባቸው ተንቢ ወንድም እንደገና ደግሞ ሁሉም አሁን የሚያደርጉት ነገር በቃ ሴት እያመጡ እዩልኝ በቃ ሞቱልኝ ልከርበትላችሁ ነው የሚሉት፣ ሴት እያመጡ ማለት ነው። እና ይሄ ነገር እናንተ እንዴት ታዩታላችሁ ሀባይቢ? ይሄ ነገር እናንተ በምን አንግል ታዩታላችሁ? በዚህ ልክ እንደው ተጃጅለዋል እኮ። እውነቴን ነው የምላችሁ። እኔ እንደው ታድሉ ቤተሰቦቻችሁ እኔ ታድለው ነው የምለው ቤተሰቦቻችን። የኛ ቤተሰቦች እኮ ግን እንደዚህ አይደሉም። እውነት ለመናገር እንደው ግራችን ነበር ሰብረው የሚያስቀምጠው ሲጀመር ማለት ነው። የእነሱ ግን ሁሉም ቤተሰብ አላቸው ባይዘው፣ ግን ማንም አይናገራቸውም። እኔ ሳላደንቃቸውም አልፌ ማንን ነው ማለት ነው የተንቢን ቤተሰቦች ነው የምሬ የምላቸው። አባትየውም ስርዓት ያላቸው ናቸው። እንደዚህ ማለት በእርግጥ ስርዓት ያላቸው ስላቸው የእሳቸው ልጅ መሆን በጣም እየተጨማለቀ ነው። ሴት እያመጣ ምናምን በጣም ነው መረብ የሆኑት። ስለዚህ ለምንድን ነው በዚህ ልክ መረብ የሆኑት? እውነቴን ነው የምላችሁ እንዴ ማለት ቁም ነገር ጥሩ ነገር ሰርተው በጥሩ ነገር ለምን አይመጡም? ሁሉ ጊዜ እኛን እንደዚህ ስትረስ ከሚያደርጉን እኛ ስንት ጭንቀት አለብን መሰላችሁ? ወይዘው እዚህ ጋር ስራ እየሰራሁኝ እኮ ነው፣ የፍጣይራ ጀና እየሰራሁ እና ጊዜ ስለሌለኝ ማለት ነው ቪዲዮ ምሰራ ባይዘው ጊዜ የለኝም። በነገራችን ላይ የሚገርማችሁ ነገር ማለት ነው ምንም ማድረግ አልችልም፣ ምንም ማድረግ አይቻልም። ስለዚህ ያለው ነገር ይሄ ነው። ግን እናንተ እንዴት ታዩታላችሁ ሀባይቢ የጋይሶችዬ? በተረፈ ያው ብዙ ወሬ አላወራባችሁም። ግን እኔ በጣም እየታዘቧቸው ነው አሁን ማለት ነው። ምክንያቱም ነገረ ስራቸው ሁሉ ምንም የማይጣፍጥ ለሰው የማያስተምር በቃ ለተመልካች ክብር የላቸው፣ ምን ክብር የላቸው። እንዴት በዚህ ልክ የምር በዚህ ልክ እኔ እንጃ ምኑ ከምን እንደምል ራሱ አላቅም። ለማንኛውም እንግዲህ በዚህ ልክ መጃጃሉ አግባብ ነው ብዬ አላስብም። ስለዚህ በጥሩ ነገር ኑልን። እኛስ እንደሚያስጨንቀን አለ መስላችሁ እናንተ ሰዎች? ኧረ ተው። ስንት እዚህ የመዳም ስራ አለ፣ እዚህ ምን አለ፣ እንነሳለን ስራ ፈስማ አሞል መስገድ ሰዶም ላቆየ አቤት አብርሽ ስራህን ይስጥ። ይሄ ሁሉ ያብርሽ ነው ወይዘው። አሁን አብርሽ በቅርቡ 500,000 ሰብስክራይብ ያከብራል ማለት ነው። ቅመሞችም እንግዲህ ስጦታ ተዘጋጁ። አሁን ግን ብዙዎች ግን ቅመሞች በአብርሽ ትላላችሁ። ኧረ ትላላችሁ እንዴ? በየኮመንቱ እየሄዳችሁ ትክክል ሩታ የኔ ማር ያቺ ደግሞ ማን ነበረች ያቺኛዋ ማለት ነው ራቁቷን። እሷ በጣም ባለጌ እኮ ናት የምር። ፈጣሪ ሆይ አለባበሷ ያምር ምኗ ያምር። ዝም ብላ ስግጥግጥግጥ ያለች ሰገጤ አይገልጻትም። ያቺ ሄርሜላ የምትባለው እከካም ማለት ነው ከምር
በጣም ታስጠላ አታለባበሷ። እኔ በጣም መጠላላት አለባበሷን ነው በነገራችን ላይ እንጂ እኔ ችግር የለውም እንደፈለጉ ቢሆኑ። በይዘው ቢዝነስ ነው ያው ሰም ቪዲዮ ስላላት ስለዚህ ቢዝነስ ነው ይስሩኛል ለዳንድል እንደ መዳም ኩሽና ማንወጣ ዝም ብለን እያልን ምንጃጃል ማለት ነው። ወይ አያልፍልን ወይ አያልፍብን ትላላችሁ። ወይኔ በላቸው። አቤት የኔ ነገር ራሱ አቤት የለበስኩት ልብስ ራሱ ከሁለት ሰው ያስገባል። አትገረም? ሁለት ሰው ኧረ ሁለትም ያንሰዋል። እና ለማንኛውም ወዶች እየማሮች ይሄን ያለው ነገር እንግዲህ ዛሬ ስለ ብሩክ ያለ ነው። እንግዲህ ብሩክ የምታምር ቆንጅዬ ልጅ አምጥቷል ማለት ነው። ዋው በጣም ነው የምታምር። ከሀይሚ የበለጠች ናት ደግሞ እቺ ደግሞ እናንተ ግን ያው ሀይሚ ናት የምትመጥነው እንጂ ያቺ ሰቱን እንትናትና በጣም ታምራለች። ወይኔ የት እንደሚያገኟቸው በቃ ሸገር እኮ የቆንጆዎች መናኸሪያ እኮ ናት። አትገረሙ? ሸገር በቃ ሴት ከፈለጋችሁ ጋይስ ሸገር ነው መኖር ያለባችሁ። ሸገር በቃ በጣም ቆንጆ ቆንጆ ሴቶች አሉ፣ ምርጥ ምርጥዬ ሴቶች አሉና ሸገር ተቀመጡ እላችኋለሁ። እና ለማንኛውም ሀሳብ አስተያየት ካላችሁ ኮመንት አስቀምጡልን ጋይስ። እናመሰግናለን። ሰብስክራይብ ስለምታረጉ ቴንክ ቬሪ ማች። ይበቃኛል። ይሄን ያልጋወራው ይበቃኛል ጋይስ፣ ይበቃኛል። አዎ በቃኝ። በስማሙ ይበቃኛል። ኡፍ የት ነኝ? አቤት አለባበስ፣ አቤት አቤት ሸቃሊት መትሸነኝ ሻርፓ ወርደሽ እንደ ሰው ጥሩ ስራ የምትለብሽ አንቺ። እናንተ አሁንማ እኔማ አረጀሁኝ እኮ ጋይስ፣ አላረጀሁም? በጣም ነው ያረጀሁት ማርያም። አቤት ፊት የራሱ እንዴት እንደተቀቀለ ቅቅል ብሏል። ጥብስ ወጥ ጥብስን መስሏል። አይ ብር አንተ ብር አንተ ብር፣ ይሄ ሁሉ የሚያደርገን ብር ነው። በሉ በሉ በሉ፣ ገረና ደሞዙ ገረና ደሞዙ። በቃ ብር ብር እያልን ፊታችን ራሱ ገለነዋል። ማርያም ስማሙል። በሉ ሰላማችሁ ብዝት ይበልልኝ። ሙዶች በጣም አመሰግናለሁ ስለነበረኝ ጊዜው።